እኔ ስሜ አሸናፊ ዋለሽት ይባላል። የሲሳይ ጽዮን ጓደኞቻችን የተፈጥሮ መዳበሪያ የማምረት ህብረት ሽክና ማህበር አባል ሲሆን ያው የተደራጀ ነው። የተፈጥሮ መዳበሪያ በማምረት ተደራጅተን እየሰራን ያለን ወጣቶች ስንሆን ያው ይሄኛው ኮምፖስታውም ከተሰራ ቢያንስ አንድ ሳምንቱ ነው እና ያሰራሩም መጀመሪያ ላይ ከስር ላይ የሚደረገው ደረቅ ነገር ማለት ጭድ፣ ገለባዎች፣ የደረቁ ሳሮችን ይደረግና ውሃ ጠጥቶ ከዛ አትክልት ይደረጋል። አትክልት ከተደረገ በኋላ ደግሞ ከአትክልቱ ላይ ደግሞ የከብቶች ተረፈ ምርቶች አሉ። እበት ይሆናል ፍግም ይሁን እሱን ነገር እናደርግና ከዛ ከሱ ላይ ደግሞ ድጋሚ እኚህ አረንጓዴ አትክልቶች አሉ። ፍራፍሬዎች አሉ። አረንጓዴ ለብቻ የሚባሉ ቅጠላ ቅጠሎቹ ለብቻ አሉ። አሁን ቅጠላ ቅጠሎቹ ከላይ እናደርጋቸውና የዶሮ ኩስ እንጠቀምበታለን። ከላይ ከአትክልቶቹ ላይ ዶሮ ኩስ ከተጠቀምን በኋላ ድጋሜ የዱቄት ፋብሪካ የሚመጣ ተረፈ ምርት አለ። የስንዴ ፋብሪካዎች የእሱን ተረፈ ምርት እንጠቀምበትና ድጋሜ መጀመሪያ እንትን እያለን ያው ሌየሩን እየጠበቀ ነው የሚሄደው። ሲሄድ እንደ በርገር አደራደር እንደ ሳንዱች እንደሱ እየተደረደረ ይወጣጣ። ከላይ ላይ የመጨረሻው ላይ ስንደርስ እንደሚታየው የከብቶች ፍግ መጀመሪያ አትክልት አለ። ከዛ የከብቶች ፍግ አለ። ከዛ በኋላ ከላይ የተዘጋው የቡና ገለባው በመጠቀም ነው። ይሄኛው ከተሰራ በኋላ የሚገላበጠው ልክ 10ኛ ቀኑ ላይ ይገለበጣል። የመጀመሪያ ዙሩ ውሃ ከጠጣ በመጀመሪያ ዙሩ ውሃ እየጠጣ በ10ኛው ቀን ይገላበጣል። እሱ ከተገላበጠ በኋላ ይሄ ፊሊፕስ አለ፣ መሸፈኛ ፊሊፕስ አለ። ራሱ ለኮምፖስት የተመረተ ፊሊፕስ እሱ ተሸፍኖ እየቆየ በየ3 ቀኑ ይገላበጣል። በየ3 ቀኑ ከዛ በኋላ በየ3 ቀኑ እየተገለበጠ ከወር ከ15 ቀን ከተገላበጠ ምን ካለ በኋላ ይሄ አሁን የምታዩት ኮምፖስት ከወር ከ15 ቀን በኋላ ደርሶ እዛ ጋር የሚታዩትን የበሰሉት ኮምፖስቶች ይመስላል። ከደረሰ ምን ካለ በኋላ ከዛ ያው ገበያ ትስስር ላይ አሁን የተወሰነ እጥረትም ስለተፈጠረ ነው እንጂ እኛ አረንጓዴ ልማት ላይ ቢሰሩኝ መንገድ አካፋዮች ምናምን እነሱ ይጠቀሙታል። ያው ከዛኛው ከውጪ ከሚገባው መዳበሪያ አንፃር ይሄ 100% አማራጭ ነው። በጣም ጠቃሚ ነው። ምክንያቱም ተፈጥሯዊ ነገር ነው። ተፈጥሮን ያማከለ ነገር ስለሆነ የሚሰራው ለመሬትም ለራሷ ለለምነቷ ኬሚካል ለክ ስላልሆነ መሬትን ራሷን ለም ያረጋታል። ራሱ ይሄኛው ከተጠቀመ በኋላ ራሱ ደግሞ ባንጠቀምበት ትባንለው ለምነቱን እንዲያዘ ነው። ይሄ የተቃጠለ መሬትን የማከም አቅም ነው ያለው።